ምን ለማትሞክርሽ አርግሻለሁ ማለት ለምን መስራት አርጊ ስራ አርጊ ኤለን ለዚህ ትንሽ ነገር ለማለት ነው የሁሉ ድራማ ይሄ ሁሉ ምንድነው ያው በምሬን እኮ ነው አባት ላረግ ነው በቃ አርግሻለሁ ሰማው የምርሽን ነው የምታወሪው ነገር የምርሽን ነው ግን አንተ ለማመን እየፈለክ አይደል ለምን በእንደዚህ አይነት ነገር ማዋሻው ሲጀምር አታናጂ እባክሽ ያው አባት ሆነሃል እኮ ሞክረሽ አልሳካስልሽ እሱን ለመመለስ ነው እንደዚህ የምታረጊው በእንደዚህ አይነት ነገር አይቀለድም እህቴ ሰማሻ አይቀለድም መሄድ እንችላለን ሆስፒታል እንሂድ ችግር የለብኝም እንሂድ አሁን መሄድ እንችላለን እንዴ ዞር በረጋጋ እንዴት ነው ደስ ልልኝ የሚችለው ከእንደዚህ አይነት ሰው ስላደረገሽ ነው ደስ የሚለኝ ወይ መናገር ካለብሽስ ቀድመሽ ለኔ አትነግሪኝም ምን ማለት ነው በጣም ተሳስተሽ ዛሬ እኮ ነው የሰማሁት አልጠብቅም ይሄን ታንቺ ማርያም ዛሬ እኮ ነው የሰማሁት ሊሆን እኔ እንጃይለ እኔ ደስተኛ ልሁን ለዛን ያልገባኝም የምሬን ነው ይሄን ዛሬ ስሰማ በቃ አላመንኩም በቃ የእውነት እኔ ተቀለብ እንደዚህ ይሆናል ብዬ አላሰብኩም ነበር መናገር ካለብሽ እኔ ከጎንሽ አልነበርኩ ለምን ለኔ ቀድመሽ አልነገርሽኝም ይሄን ሰሪው ስራ አግባብ ነው በጣም ነው የምታሳፍረው እኔ ካንቺ ይሄንን አልጠብቅም ይመችሽ እንኳን ደስ ያለሽ እንኳን ማረግሽ አንተ አምናት ነው ንገረኝ ምን መልቻለኝ የሰማሻት ነው አይደል እውነቴን ነው አልኩ የሰማሻት ይሄን እንደዚህ አይነት ነገር ታደርጋለች ብዬ አላስብም በጭራሽ እና መንካ ያሳለፍነው ነገር ተቀበል አይደለም አረጋግጥልሃለሁ ውሸት እንደሆነ እኔ አለንተ መቼም ልበኛል ክፉም ደጉም አብረን ይሻላል ማነው ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ ሰላማችሁ ይብዛልኝ እኔ በጣም ደህና ነኝ እንግዲህ ሰሞኑን ትንሽ ጠፍቻለሁ በአንዳንድ ኬዞች ነው እና እንዴት ናችሁ እንግዲህ የተፈጠረውን ሁሉንም ነገር ታውቃላችሁ እኔም ጥሩ ሁኔታ ውስጥ አልነበርኩም ከባድ ነው እውነት ለመናገር በእኔ ቦታ ሆናችሁ ብታስቡ በጣም ነው የሚከብደው አውቃለሁ ብዙ ሰዎች እያላችሁ ነው አራት ለምኙ ምናምን ግን እውነት ለመናገር በእኔ ቦታ ሆናችሁ ደግሞ ስታዩት ፍቅር ከባድ ነገር ነው ማለት በአንዴ ለመውጣት ይከብዳልና እኔ ደግሞ እሱን ከቀረብኩ በኋላ ማለት በቅርብ ጊዜ ነው በእርግጥ እኔና እሱ ወደ ፍቅር ገብተን አሪፍ ጊዜ ማሳለፍ የጀመርነው ግን ቢሆንም በዛ ውስጥ በጣም ብዙ ደስታን አይቻለሁ በጣም ብዙ ጊዜ አብረን አሳልፈናል እኔ እንጃ እውነት ከብዙ ጊዜ በኋላ ነው እዚህ ነገር ውስጥ የገባሁትና ለዛ ነው ለመውጣት የከበደኝ ቀላል አይደለም ማየው ነገር ደግሞ በጣም ነው የሚጎዳኝ እውነት ለመናገር በጣም ይጎዳኛልና ተቋቁሜው ነው እና ዛሬ ደግሞ በቃ እንዴት ነው አንዳንዴ መታገል ራሱ ይሰለቻል እሱንም ትንሽ አሰለቸውት መሰለኝ 10 ጊዜ እየደወልኩ ቤተሰብ ጋር በቃ እህቱ ጋርም ደውላለሁ እሱ ጋር ስልኩ በቃ እንጃ ማረፊያ አጥቷል መሰለኝና እሱንም ማሰለቸውት እና በትግል የሚሆን ነገር እንደሌለ አሁን ገባኝ እና አሁን ላይ በቃ ያለውን ነገር በቃ እኔ መስጋት ፈለኩኝ እውነት ከብዳል ምክንያቱም ያው እሱ የመረጠው ህይወት ነው እኔማ ያው ቤተሰብ ድረስ ሄዷል እሱ አይታችኋል ያደረገው ነገር ለኔ ትልቅ ነገር ነው እውነት በጣም ነው ያከበረኝ የምር ያን ነገር ሳስበው ራሱ በጣም ደስ ይለኛል እሱም ማጣቴን ሳስብ ደግሞ በጣም ነው የሚከፋኝና እሱም የራሱን ህይወት እንግዲህ ጀምሯል ወደ ቀድሞ ህይወቱ ተመልሷል እንግዲህ ታገልኩ ያው ብቻ ሊሆን አልቻለም የምር እኔ መሸነፍን መወድ አይነት ሴት አይደለሁም ግን በቃ ካቅም በላይ ሆነ ምክንያቱም ከዚህ በላይም እሱ ለማይፈልገኝ ነገር እኔ መድከምም የለብኝም ብዬ ነው ማስበውና በቃ አሁን ላይ ዛሬ በቃ ለስካውን ለረበሽኩት ሁሉም ነገር ይቅርታ አልጠይቀውም በዛ ላይ ደግሞ አንድ ትልቅ ነገር ተፈጥሯል ብቻ ብዬ ማስረዳት እንዳለብኝ ሁላ አላውቅም የምር በጣም ደስ ይለኛል ደግሞ በሆነ ፓርቱ ደግሞ አዝናለሁ ብቻ እንዲህ አይነት ነገር በዚህ ሰዓት ይፈጠራል ብዬ አልገመትኩም በእርግጠኝነት እናንተም አትገምቱ
እኔ እንጃ የምር ይሄን ነገር በቃ መዝጋት አለብኝ ብዬ በማስብ ሰዓት የሰማሁት አዲስ ነገር አለ እና ዛሬ ምንም ይፈጠር ምንም በቃ ለሱ መናገር ስላለብኝ ጠርቼዋለሁ ማለት ነው እንዲመጣ ልዑልንም ጠርቼዋለሁ ማለት ነው። ምክንያቱም ሁሉም መስማት አለባቸው። አላቅም ቤተሰብ የምር መደሰትም ማዘንም እንዳለብኝ አላቅም፣ ግን አሁን ላይ ብቻ ደስተኛ እንደሆንኩ ነው የሚሰማኝና የምር ሰሞኑን ትንሽ እያመመኝ ነበር ከጭንቀት ጋር አንድ ላይ ተደማምሮ በጣም እያመመኝ ነበርና ለዛም ነው የጠፋሁት እና ዛሬ ነው እንደው ራሱ ትንሽ ደህና የሆንኩት። ለዛ ነው ወደ እናንተም የመጣሁት። እውነት ብቻ እውነት ከጎኔ በዚህ ሰዓት ሆኖ ምናምን አብረን ይሄን ነገር እንትን ብንል ደስ ይለኝ ነበር። ግን ያው የእሱ ደግሞ ከእሷ ጋር ህይወት መጀመሩን ሳስብ በጣም ይከፋኛል። የምር ህይወት ግን ሚዛናዊ አይደለችም። እውነት የምንወደውን ሰው ለምንድን ነው ማናገኘው? ለምንድን ነው ከእጃችን የሚወጣው? ለምንድን ነው ህይወት ቆይኛ የምንወደውን ሰው ማሰጠን? ለምንድን ነው የምትነጥቅብን? እኔ የምር ግራ የገባኝ ነገር ቢኖር ይሄ ነው እና የምር ብቻ ህይወት ባጭሩ በጣም ከባድ ናትና ብቻ ተመስገን ነው። ነገ ሌላ ቀን ነው። እሱም ህይወቱን ጀምሯል። አይቆጨውም ብዬ ተስፋ አደርጋለሁ። ደስተኛ ሆኖ እንደሚኖር ተስፋ አደርጋለሁ። የተቻለኝን ጥረት አድርጌያለሁ። በዛ ላይ ደግሞ ዛሬ የተፈጠረ ትልቅና አዲስ ነገር አለ። መቼስ እዚህ ጋር ስመጣ አልዋሽም፣ ግዴታም ስለሆነ ለሱ መናገር አለብኝ። እኔም ደግሞ ሳውቀው በጣም ደንግጫለሁ። እውነት አልመሰለኝም። ለማንኛውም ግን እስቲ በሀዘንም በደስታም ውስጥ ሆኜ ነው ይሄን ዛሬ እየነገርኳችሁ ያለሁት። እንግዲህ እሱም ደግሞ ሲሰማው ይሄን ነገር ምን እንደሚሰማው አላቅም። ልዑል ራሱ አላቅም፣ የእውነት አላቅም። ብቻ ለማንኛውም ቤተሰብ ጠርቻቸዋለሁ ዛሬ። እንግዲህ እነሱንም ማለት ከህይወቱም ለመጨረሻ ጊዜ ለመውጣት ነው ይቅርታ ጠይቄው። እስካሁን እንግዲህ እየበጠበጥኳቸው ነው ያለሁት እና እኔም ይበቃኛል፣ ህይወት ይቀጥላል የሚባለው እንግዲህ በአዲስ ህይወት በአዲስ ነገር ደግሞ እንገናኛለን እና ለማንኛውም ዛሬ ግን የመጨረሻ አሁን ላይ ግን በሰማሁት ነገር ደስተኛ ነኝ። ለማንኛውም ግን እንጠብቃቸው፣ ያለውን ነገር አብረን የምናይ ይሆናል። እናንተም ደስተኞች እንደምትሆኑ አልጠራጠርም። ብቻ ወዳችኋለሁ። እንጠብቃቸው። አመሰግናለሁ። እና ቤተሰብ ልዑል እየመጣ ነው። እንዴት መሰላችሁ? የእውነት ዛሬ እንግዲህ ይህን ነገር እናገራለሁ ብዬ ሰሞኑን እንደሚያመኝ ነግሬያቸዋለሁ እና ዛሬ የሆነ ነገር ሰማሁ። እውነት ትንሽ እንድረጋጋ ያደረገኝ ነገር ነው እና በጣም ነው ደስ ያለኝ። የምር እኔ ምን ብዬ እንደምነግራቸው አላውቅም። በጣም ደስ ብሎኛል። ወይ ሉሌ እንዴት ነው? እንዴት ነሽ? አለሁልህ። ምንድን ነው ጥርስ በጥርስ ሆነሻል? ዛሬማ በጣም ነው ደስ ያለኝ። ምን ታገኘ? እንዴት ነህ? ደህና ነኝ። ደህና ነሽ? አለሁልህ። ኧረ ምንድን ነው እንደዚህ በአንዴ ተቀየርኩብህ? ግን ደስ ይላል። አዎ ብቻ ላይ ቪዲዮ እንግዲህ ዛሬ ምን መሰለክ፣ አንድ ትልቅ ዜና አለ። ያው የሚመጡ እንግዶችም አሉ። ከእነሱ ጋር አንድ ላይ ትሰማለህ ማለት ነው። ምን አይነት እንግዳ? ደስ እንደሚልህ ተስፋ አደርጋለሁ። አይ እኔ በመጀመሪያ እንደዚህ ደስ ብሎሽ ስላየሁሽ ማቀፍ አለብኝ። አንተ ካለቀፍከኝ ማን ያቅፈኛል ከዚህ በኋላ? ምን ነው እኔም አቅፍሻለሁ። እንግዲህ እኔ ከአንተ ውጭ አልፈልግም ካልሽ እሺ። ለማንኛውም ያው እንደዚህ ያው ስቀሽ ስናይሽ እኛም ሆነ
ቪዲዮ ላይ የሚያዩሽ ቤተሰቦች ደስ ስለሚላቸው በጣም ደስ ይላል። ማርያም ሁሉ እንደዚህ ብትሆኝ ምኞቴ ነው። አዎ ታውቀዋለህ እንግዲህ የተፈጠረው ነገር ያው ሰሞኑን ጥሩ ሁኔታ ውስጥ አይደለሁም። አንተም ከጎኔ ነው ያለኸው። ብቻ ለሁሉም ነገር ያው ተመስገን ነው የሚባለው እና አሁን ላይ ግን ያው ዛሬ በጣም ትልቅ ዜና ሰምቻለሁ። ምን አይነት ዜና ነው? ብቻ መልካም በሆነ ብቻ አዎ ማለት እኔም ደግሞ በዛ ላይ እነሱ ምንጡና ማለት ነው አንዳንድ ነገሮችን እናወራለን። ማንም ይመጣው የረበሽኳቸው ነገሮች ስላሉ ያው ለያብንና ፍቅረኛውን ማለት ነው ያው ከህይወታቸው መውጣት አለበት። ህይወት ይቀጥላል። ኖ አይደለም ዛሬ ማርያም ለሌላ ነገር ይሄ እንትን በሉ አረ ከዚህ በኋላ ማለት ነው እኔ ልንገርካ አንዴ ከሰው ህይወት ከወጣው አልመለስም ግን ማለት ነው እስከምወጣ ድረስ በጣም እኮ በቃ ሻውን ለመጨረሻ እየተባባልሽ እነዚህ ልጆች አስከንት ቀን ነው እየተገናኘን አሁን የዛሬው ማለት ነው እኔ ማርያም ሳለችኝ በቃ እኮ ልንገርክ ዛሬ ማለት ነው ማለት ከዚህ በኋላ አላስቸግራቸውም። ይቅርታ መጠየቅ ፈልጋለሁ። ምክንያቱም የእሱን ፕሮግራም ብዙ ነገር አበላሽችበታለሁ። ምክንያቱም ስለምወደው እሱ ማለት ነው ቢሆን ማለት ነው አንቺን እንደ ተራ ሰው ነው የምትታዩ እዛ ጋር ገብቶሻል አይደለ? 10 ይቅርታ እያልሽ አሁን እነሱ መጣው ይምጡ ኦኬ። ግን አንቺን እንደ ተራ ሰው ማየት አልፈልግም ምናምን ብሎሽ አንቺ ከእንደገና እንደዚህ ነገር ማድረግ ለኔ ያግባብ ነው ብዬ ልክ ነህ አንተ እረዳሃለሁ። ግን ደግሞ ዛሬ መስማት ያለበት ነገር አለ እሱ ማለት ነው ምክንያቱም ከዚህ በኋላ ይሄውና ልንገርህ አይው ቃል ልግባለሁ ከዚህ በኋላ ማለት ነው በታምር እሱ ህይወት ላይ አልገኝም። የእሱን ህይወት አልበጠብጥም። የእውነት እኔ ማለት ነው እሱን ላለማጣት የነበረን ነገር አስቤ ነው በአንዴ እንዴት ይሆናል በሚለው ነው እንደዛ እና ደግሞ እኔ እናንተን የተረዳበት አንግል ስላለ ያን እንዲረዳ ብዬ ነው እንጂ ከዚህ በኋላ አንተንም ደግሞ በጣም ይቅርታ የእውነት ከኔ ጋር ብዙ ቦታ እየሄድክ አንተም ከኔ እኩል ጽዋውን እየተቀበልክ ነውና አንተንም በጣም ይቅርታ ማለት ፈልጋለሁ። አላውቅም ለኔ ችግር የለውም ታውቂያለሽ። አንቺ በአንቺ በኩል ልውልሽ ከነሱ ህይወት መውጣት የለብኝም አይደለም። እኔ እኮ እሱ ስህተት ነው እያልኩ አይደለም። ግን ሄለን በቃ ሰው በዚህ ልክ አልፈልግሽም እያለሽ እንትን ማለት ለምነሻል። አዎ ብዙ ነገር ሆነሻል፣ ለሱ ታመሻል። እኔ አጠገብሽ ስላለሁ በየቀኑ እያንዳንዱን ኤቭሪ ሙቭመንት እረዳለሁ እና አንቺ ማለት እኔ የሰውን እንትን ራሷ ያለው ሀሳብ ምናምና በዚህ ልክ ወርደሽ አንቺ ስንት ሰው የሚፈልግሽ ሰው እሱ እንደዚህ መሆን አግባብ ነው ብዬ አላስብም። አዎ ልክ ነው። ሁሌም ቢሆን ደግሞ አንድ ነገር ደግሞ ካንቺ ማቅ ያመንሽበትን ነገር እንደምታደርጊ ያውቃለሁ። እሺ ኦኬ። እኔ ያው ዛሬ እውነት ለመናገር የጠራውበት የሆነ የሰማሁትን ትልቅ ነገር ስላለ ነው እንጂ በቃ በዛውም እኔ ዝም ማለት እችላለሁ። ግን እንዳጠቃላይ መስማትም ስላለበት በዚህ አጋጣሚ ደግሞ በቃ እሷንም ምክንያቱም እዚህ ውስጥ የገባችው በሱ ምክንያት ነው። እሷ አታቀኝም አላቃትም፣ ግን በጣም እሷንም ብዙ ነገር አድርጌያለሁ ብዬ አስባለሁና ሙጣቴ ካልቀረ በሰላም ከዛ በኋላ የራሳችንን ህይወት እንኖራለን ማለት ነው እና እንደዚህ ዛሬ ቀፌ በጣም ደስ ብሎኛል። አራንቺ በእናትሽ እንደዚህ ደስ ብሎኛል። ግን እሺ ለኔ ቀርበሽ መናገር አልናገርም። ዛሬማ አልናገርም። ከእነሱ ጋር ትሰማለህ። በጣም ደስ ያለኝ እራሱ አልገባህም እና ንገሪኝ ሄለን። አንድ ላይ ትሰማለህ። መሰለኝ ሂጂ ልክፈት። እንዴት ነህ? እሺ እንዴት ናችሁ? እንዴት ናችሁ? ሰላም ነው ያለን እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስለመጣችሁ ደስ ብሎኛል። ማለት ስጠራችሁ ያው እሺ ብለህ ስለመጣ እሷንም ይዘህ ስለመጣ አመሰግናለሁ በጣም። ለምን ነበር ካሜራም አለ ምናምን የጠራሽኝ በዛ ላይ እና አዎ አስፈላጊ ይሆናል አቅም መምጣት። እሺ አንዴ
የምር ዛሬ እንግዲህ አንድ ትልቅ ነገር የተፈጠረ አለ። እሱን ከመናገሬ በፊት ግን አውቃለሁ ማለት በጣም እንደረበሽኳችሁ እየደወልኩ እየሄድኩ ያላችሁበት ቦታ ብቻ ብዙ ነገር አድርጊያችኋለሁ። አንተንም በጣም እንደረበሽኩ ሰላምህን እንደነሳው ታውቃለህ። የነበረንን ነገር ታውቃለህ። እኔ ከአንተ ጋር ሆኜ በጣም ደስተኛ ሴት ነበርኩ። በጣም ደስተኛ አድርገኸኛል። እሱ ማይካድ ነው። ከልብ አመሰግናለሁ ለእሱ። አንተ በጣም መልካም ሰው ነህ። በመጀመሪያ ቤተሰቤ ድረስ ሄደህ ላሳየኸኝ ክብር ከልብ አድርጌ አመሰግንሃለሁ። ሲቀጥል ያው ከኔ ማለት እኔና እሱን ባየህበት ቅጽበት ለተሰማ ስሜትም ለእሱም በጣም ይቅርታ። ግን ያው አንተ የተረዳህበትን አንግል ላስረዳ ሞክሬያለሁ፣ ጥሬያለሁ፣ እስከ ጥግ ድረስ ሄጃለሁ እና ባልወድ ኖሮ ደግሞ አንድ እርምጃ እንኳን አልሄድም እና እኔ ስለምወድ ነው ባይዘዌ አንዴ እንትን ካቀረብኩ መራቅ ስለሚከብደኝ ነው እንደዛ እየተመላለስኩ አንተን ያስቸገርኩ። ለአንተ ግን እንዴት እንደቀለለ አላውቅም። በአንዴ ሁሉን ነገር ለመርሳት ለነገሩ የሚያስረሳ ነገር ካለ ትረሳዋለህ እና ለማንኛውም ግን ሄጄ ስለረበሽኳችሁ ስለበጠበጥኳችሁ ለሁሉ ለዛ ሁሉ ላስቀየምኳችሁ በጣም ይቅርታ ማለት ፈልጋለሁ። አንቺንም እሱንም ከልብ ይቅርታ እና ከዚህ በኋላ በህይወታችሁ አልመጣም፣ በአንተ ህይወት አልገባም። ከዚህ በኋላ የእውነት አልረብሽንም። ግን በቃ እኔ ማለት አንድ ነገር እንድታቅልኝ የምፈልገው ነገር እንደምወድ ይህን ነገር ወቅልኝ። ሲቀጥል ያው መቼም ከእሷ ጋር ደስተኛ እንደሆን ተስፋ አደርጋለሁ። ደግሞም ነህ እና እንግዲህ እሷን በደንብ ተንከባከባት። ይከብዳል፣ እውነት በጣም ነው የሚከብድ እና በቃ ለማንኛውም ግን ለነበረን ጊዜ በጣም አመሰግናለሁ። ይህን ነው ማለት የምፈልገው። በመጀመሪያ ማለት የምትፈልጉት ነገር ካለ በሉና ወደ ቀጣዩ እንሄዳለን። ማለት የምትፈልገው ነገር ካለ በልና እኔም ወደ ያሰብኩት ትልቅ ነገር ሌላ ስላለ ወደዛ አገባለሁ። እውነት ዛሬ ይህን ከአንቺ ስለሰማው ደስ ብሎኛል። እኔም የምፈልገው ይህንን ነው። ነገሮችን ከአንቺ ጋር ተነጋግረን ምናምን በሰላም መፍታትና ነገሮችን በሰላም ማስኬድ ነው የምፈልገውና እንደዚህ በሰላማዊ መንገድ በተረጋጋ መንፈስ አውርተን ችግራችን መፍታታችን ያው አሪፍ ነው። እውነት ከልብሽ አስበሽበት ምናምን ከሆነ ብቻ ደስ ብሎኛል። ምክንያቱም እኔና አንቺ ጠላት አይደለንም። ነገም በተለያየ መንገድ መገናኘት ይኖርብናል አይደለም? እንደዚህ መቀጠል አልነበረበትም። ሰው ዛሬ እንደዚህ በሰላማዊ መንገድ ተገናኝተን ብቻ ቴንኪው አንቺም ደስተኛ እንደምትሆኝና ደስተኛ እንደ የራስሽን ህይወት ደስ በሚል ሁኔታ እንደምትኖሪ እርግጠኛ ነኝ። ብቻ ስለሆነ ነገር እግዚአብሔር ያውቃል። ደግሞ ሰምታታለህ አይደል? ከአሁን በኋላ ወደ ቤታችሁ አንመለስም ብላ እና ሰምታታለህ። ከአሁን በኋላ ወደ ቤታችሁ አንመለስም ብላለች እና ከዚህ በኋላ መጨነቅም አልሆንኩም። አንተ ያው የታወቀ ነው መቼስ ሁሌ እናንተን እየሄድኩ እየረበሽኩ ምናምን። አይ ባለፈው ዝተሽ ነበረ። ያው ግን ያው ሁሌም ደግሞ አይቀጥልም እንደዛ አይነት ነገር። ያው የሆነ ቦታ ላይ ማቆሚያ አይቀርም። የኔ ባልሆነ ነገር መታገል አንዳንዴ ምንም ማድረግ አይቻልም። እሱን ነበር ባለፈው ያልኩሽ። ያው አሁን ቢሆን አልፈድም። እናመሰግናለን ማለት እኛም ሰላማችንን ነው የምንፈልገው እና ለአንቺም ማትፈለጊበት ቦታ ከምትቆይ አሪፍ ውሳኔ ነው የወሰንሽው እና እናመሰግናለን። ሉል ማለት ፈልገው ነገር ካለ ምንም አሁን ከዚህ በላይ እንደዚህ ባንቀጥል አሪፍ ነው ማለት መናገር የፈለግሽውን ነገር ይነና እኛም እሱም ምናልባት የሚሄዱበት ሊኖራቸው ስለሚችል ወደዛ አገባለሁ። ያው
ዛሬ የምር በሆነ ፓርት በጣም ደስተኛ ሆኛለሁ። ብቻ ምን ብዬ መናገር እንዳለብኝ የምር አላውቅም። የገመትኩ ማለት እንዲህ አይነት ነገር በአጭር ጊዜ ውስጥ ይሆናል ብዬ ስላልጠበቅኩ አልገመትኩም። አንዴ እንግዲህ ካላስቸገርኩ አንዴ ልውል ቦታ ትቀይረዋለህ። ለምን ሲባል አንዴ ዛሬ እኮ ምንም በቃ እኮ ጨርሰናል። ከዚህ በኋላ እንደማረብሽ ተናግሬያለሁ። አይዞሽ ምንም ሀሳብ አይግባሽ። እዚህ ጋር ሆኖ ይሰማሻል እኮ ነው ግን አጠገቤ ሆኖ መናገር የፈለኩት ነገር ስላለ ሌላ ነገር አይደለም። የእውነት ምንድን ነው? ምን ተፈጠረ? ምንም እና ትሰማዋለህ። እዚህ ጋር መሆን እዛ ጋር እኮ ለውጥ አያመጣም አይደል? ምን ልዩነት አለው እኮ? እኮ ናና አንተ ምን ሆነ ነው? በሰላም ነው? ምንድን ነው ሄለን? አልገባኝም። ምን እየተካሄደ ነው? እኔ ኖርማሊ አንቺ ዛሬ እንደዚህ ስታዲንም ኮንፊውዝ ነበርኩ። መጥቼም የሰማሁት ነገር እንዳለው ነው። ያልጠበቁት ነገር ነው። ግን አሁን እንደዚህ ቶኝ ሳይሽ ደግሞ ጭራሽ ግራ ገባኝና ምን አስበሽ ነው ማለት ቪዲዮም አለ ምናምን ምን አስበ ምንድን ነው? ኧረ ምንም አላሰብኩም። ተረጋጋ። ምንም የሚያስቅ ነገር አለ እንዴ? እኔ በራሴ ደስተኛ ስለሆንኩ ነው እንጂ ሌላ ነገር አይደለም። እና ታውቃለህ እኔ እናንተ በጣም አሪፍ ጊዜያቶችን አሳልፈናል። ማይረሱ ጊዜያቶች አሉ። ብዙ ነገር አብረን አሳልፈናል። በጣም ደስተኛ ነበርኩ ካንተ ጋር። ላንተ እንዴት ነው ልበልህ? ካንተ ጋር በጣም ብዙ ጊዜ አሳልፈናል። ብዙ ነገር ራሴን አሳልፌ ሰጥቻለሁ። አስታውሳለሁ ሁሉንም ነገር እና ማይረሱ ቀኖች አሉ ለኔ ማለት ነው። ታስታውሳቸዋለሁ ብዬ አስባለሁ ሁሉንም ነገር። እንዴት ረሳዋለሁ? ሁሉንም ነገር አውቃለሁ፣ አስታውሳለሁ። አዎ ማንም እንደዚህ ነው ብሎ የጠበቀም ያሰበም ሰው የለም። አዎ እና ዛሬ አንድ ትልቅ ነገር አለ። ለምን ቶሎ ነገርሽ ነው አይደል? ችግር የለም። እሺ ምንድን ነው ይለ አንዴ እጅን ትሰጠኛለህ? ምን እያደረግሽ ነው? ምንድን ነው? ምን ለማለት እየሞከርሽ ነው? አርግሻለሁ ማለት ነው። ምን ለማለት እየሞከርሽ ነው? ማለት ሄለን ስነ ስርዓት አድርጊ። ስርዓት አድርጊ ሄለን። ለዚህ ትንሽ ነው ጠርቆ ለማለት ነው። የሁሉ ድራማ ይሄ ሁሉ ምንድን ነው? የምሬን እኮ ነው ማለት ሲጀመር ከህይወታችሁ ወጥቻለሁ እናንተ አልገባም ስትይ ምንሽም አላማረኝም ማለት በቃ እዚህ ጋር የተፈጠረውን ነገር እሱ መናገር አለብኝ። ኖ ሄለን አልገባኝም። አውቀሽ የሰራሽው ነገር ነው። ሄለን ነገር ስንደርስበት የሚያጋጭም ስራ አትስሪ ሄለን። ኖ አይደለም የእውነት የምር ሄለን ምን ማለት ነው? እኔ ጭራሽ ላምንሽ አልችልም። ላምንሽ አልችልም እንዴ ቆኔ እኮ እየካርኩኝ አይደለም፣ ምንም ነገር አላደረግንም እኮ እየካርኩ አይደለም። ሄለን ይሄን ነው ልናገር የፈለኩት። ደስ አላለህም? ዞር በይ ወደዛ ሄለን። እንዴት ነው ደስ ሊለኝ የሚችለው? ከእንደዚህ አይነት ሰው ስላደረገች ነው ደስ የሚለኝ? ቆይ መናገር ካለብሽስ ቀድመሽ ለኔ አትነግሪኝም? ምን ማለት ነው? በጣም ታሳፍራለሽ። አልጠብቅም ይሄን ታንቺ ማርያም ዛሬ እኮ ነው የሰማሁት። ሊሆን ሄለን ምን ማለት ነው? ሲጀመር ያውቀሽ ይፈጠርሽ ነገር ምንም አልፈጠርኩም። ብትልከር መለስ ይችላል አረጋሽ ብላችሁ ይሄን እንችላለን። ኖ ችግር የለውም። ዛሬ እኮ ወጣለሁ ከህይወቱ። ግን ይሄ ነገር እንደዚህ አይነት ነገር ያመጣሽ ከህይወቱ ወጥቻለሁ ትላለች። ምንም ዋሽው ነገር የለም። እንደዚህ አይነት ነገር ላይ ቀልድ አላውቅም። በቃ አለቀ። ሄለን ግን ደህና ነሽ? በጤናሽ ነው? ግን እንደዚህ አይነት ነገር የምታደርጊው ደስ አላለህ? ያምሻል ልጅ መናገር ካለብሽ እኔ ከጎንሽ አልነበርኩ። ለምን ለኔ ቀድመሽ አልነገርሽኝም? ይሄን ሰሪው ስራ አግባብ ነው? በጣም ነው የምታሳፍሪው። እኔ ካንቺ ይሄንን አልጠብቅም። ይመችሽ። እንኳን ደስ ያለሽ። እንኳን ማረግሽ ደስ አላለህም? የምሬን እኮ ነው። ዛሬ ሂጅ እኮ ነው የሰማሁት። ሄለን ቀልድ ነው በይኝ። በቃ እየዋሸሁ ነው በይኝ። ነው ምንም አላልኩም። ሄለን ይሄ ውሸት ነው። ሄለን ደስታ ምናምን የሚባል ነገር የለም። አንቺ ግን መቼ ነው ከህይወት የምትወጪልኝ? ከአንቺ ጋር እኮ አይገናኝም። ወጣለሁ ማለት ነው። የማይገናኘው ወጣለሁ ከህይወትሽ
እኮ ዛሬ ግን ይሄ መስማት አለበት የአባትነቱን ድርሻ መስማት አለበት እንዴ ሄለን ውሸት ነው ይሄ ውሸት ነው በእኝል ውሸትሽን ነው የእውነት ውሸት አይደለም የእውነት ዛሬ ነው የሰማሁት ያው የእውነት ሄለን ይሄ ነገር በመጨረሻ ላይ ውሸት ከሆነ ሄለን የእውነት ያው አይደለም የምሬን ነው ሄለን ለዚህ ይቅርታ አይኖረኝም ሄለን የእውነት ሄለን የምርሽን ነው የምታወሪው ያው ደስ አላለህም የእውነት ዛሬ ሰማሁ አባት እኮ ነው አባት ሆነሃል እሺ እባክሽ ምን ይሁንሽና እኔ ከአንቺ ጋር ምንም አይነት ጠብ አልፈልግም ካሁን በኋላ ገባሽ እኔ ከህይወት እወጣለሁ እኮ ነግሬያለሁ ከህይወት እወጣለሁ ግን በቃ ይሄን መስማት አለ ጀንተር አንቺ ከህይወት እወጣለሁ ያልሽ የሆነ ነገር አቀረሽ ነው እኔ መሄድ እንችላለን ሆስፒታል እንሂድ ችግር የለብኝም እንሂድ አሁን መሄድ እንችላለን እንዴ ምንድነው ማዋሸው ቀልድ ነው እንዴ ይሄ ነገር እንዴ እንዴት ነው የምታስቢው ንገረኝ እኔ እናንተ አላሳለፍንም ብዙ ጊዜ አብረን አልሆንም ልሽ ምንም ነገር አድርጉ ምንም ስለሱ ማስታወስም ጭራሽ ምንም ማድረግ አልፈልግም አታናጂኝ እባክሽ ያው አባት ሆነሃል እኮ ሞክረሽ አልሳካ ሲልሽ እሱን ለመመለስ ነው እንደዚህ የምታደርጊው በእንደዚህ አይነት ነገር አይቀለድም እህቴ ሰማሻ አይቀለድም እየቀለድኩ አይደለም ሄደን ማረጋገጥ እንችላለን አለቀ በቃ እኔና እሱ ደግሞ ያሳለፍነውን ያውቀዋል እሱ ራሱ አንድ ነገር ልንገርሽ አይደል ሄለን እኔ መጨረሻሽን ሳስብ ነው ላንቺ ያዘንኩት ማርገዝሽ አይደለም ከእንደዚህ አይነት ሰው በማርገዝሽ በጣም እናደዳለሁ አንተ ስለምትናገረው ነገር ስርዓት ይኑር አንተማ ደስተኛ ነህ ስርዓት ይኑር ደስተኛ ነህ ብራቮ ያመለጠው ይግባ ስርዓት ይኑር ያመለጠን ነገር ድጋሚ ልታገኝ ስለሆነ አንተ ደስተኛ ነህ ሄለን በጣም ነው ኖ ልውል አይደለም መጨረሻሽ ባለማማሩ በጣም ሄለን እኔ አንቺ ልከኛ ሴት እንደሆንሽ አውቃለሁ ሄለን በቃ የምትፈልጊውን ነገር ለማድረግም ሆነ ምንም ነገር የሆነ ነገር ለማሳካት ጥግ ድረስ ትሄጃለሽ ይሄ ውሸትሽ ነው ሄለን ውሸት እኔ ፋይናሊ ውሸት ሳይሆን ባገኝ ይሄ ነገር ውሸት ቢሆን ሄለን በቃ ተውሽ እኔ እንደዚህ በእንደዚህ አይነት ነገር እንዴት ነው የምቀልደው ቆይ አንተ አታውቅም እንዴ ቆይ ምን ሆነ ማቆይ ሄለን ያው በምሬን እኮ ነው አባት ላረግ ነው በቃ አርግዣለሁ ሰማው የምርሽን ነው የምታወሪው ነገር የምርሽን ነው ግን አንተ ለማመን እየፈለግክ አይደል ለምንድን በእንደዚህ አይነት ነገር መዋሸው ሲጀመር ያው ንገረኝ ቆይ እኮ ካንተ ህይወት አንተን መረበሽም አልፈልግም ታውቃለህ ግን በቃ ተፈጠረ እኔ ዛሬ ምን እንደምል አላውቅም ሄለን እኔ ደስተኛ ልሆን ልዘን ልከፋኝ ማውቀው ነገር የለኝም ሄለን ይሄ ነገር መጨረሻ ላይ ግን ውሸት ከሆነ ሄለን በጣም እንደዛ አይደለም እንዴ እሱን አደጋግም ምን ሆነ ነው እኔ ሄለን የምኖር ጉዞ ነሽ የምርሽ ነው ዶሪ አዎ የምር ደስታላ ለምን እኔ እንጃ ሄለን እኔ ደስተኛ ልሁን ልዘን ያልገባኝም የምሬን ነው የምር ዛሬ ስሰማ በቃ አላመንኩም በቃ የእውነት እኔ ተቀለብ እንደዚህ ይሆናል ብዬ አላሰብኩም ነበር ግን በቃ ሆነ ያው እሺ ና ተነሳ አንዴ ብቻ ተነሱና ቀፈኝ እኔ አልገባኝም ምንድን ነው የሆነው የምር ሆኗል እርግጠኛ ነሽ አዎ ሄለን በዚህ ምን ድጋሚ ይቅርታ አላደርግልሽም የምሬን እኮ ነው ለምን ዋሻለሁ ለምን ቀይ ለምንድን ነው ዝም የምትለው ምን ላድርግልሽ ሲጀምር አንተ ምንም የምታውቀው ነገር የለም ስለዚህ ምንድን ነው የማውቀው ከአንቺ እኩል አይደል የሰማሁት ተረጋጊ የእውነት እኔ እሱን ልቀማሽ ምናምን ፈልጌ አይደለም ነው አይደለም እዚህ ጋር ማወቅ አለበት እሱም ደግሞ ማወቅ አለበት እኔ አንድ ነገር ልንገርሽ አይደል ከጤናሽ አይደለም በሚል ነው የማስበው ሎል መቼስ እዚህ ጋር ውሸት መጥቻ አላወራም አይደል በቃ አንድ ነገር ልንገርሽ አይደል እኔ ሁሌም እንደምልሽ እኔ የምፈልገው ያንቺን ደስታ ነው አይደል አንቺ በማርገዝሽ ደስተኛ ነሽ አይደል እንኳንም ደስ ያለሽ ደስ ብሎሽ ስላየሽ ደስ ብሎኛል ከምትፈልጊው ሰው ስላረገዝሽ ከሚጠቅምሽ ሰው ስላረገዝሽ በጣም ደስተኛ ነኝ እንኳን ደስ አለሽ አይሆንም ያሉት ነገር በሱ ፍቃድ ይሆናል ምንስ ሌላ ብትወጂ መች በልጅ ይጨከናል ግድ የለም ቢሉኝ እኔ ሲጀምር በፍጹም ይሄ ነገር እውነት አይሆንም ሰማሽኝ አይደል ብለሽ አልሳካ ሲልሽ ነው ልጅ ደካማ ጎን እንደሆነ ስላወቅሽ እንደዚህ ያደረግሽው ቃባ ንገረኝ አንተ አምናት ነው ንገረኝ ምን ምርጫ አለኝ የሰማሻት ነው አይደል
እውነቴን ነው አለች እኮ እየሰማሻት ይሄን እንደዚህ አይነት ነገር ታደርጋለች ብዬ አላስብም በጭራሽ እና መንካ ያሳለፍነው ነገር ደግሞ አይደለም አረጋግጥልሃለሁ ውሸት እንደሆነ ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደና ይጠም ደና እሺ እኔ ምን ማድረግ ነበረብኝ መናገር የለብኝም ነገረኝ ቆይ የለብኝም ምንድነው ከድቶ ወደ ማጡ ነው የሆነብኝ እኔ ግራኔ ገባኝ እኔ ልንገራ ምንም ዋሽው ነገር የለም በቃ አለቀ ታውቃለህ እኔ ዋሽተሽኛል እያልኩ አይደለም ይሄ እኮ በቃ ታዲያ ያንቺ ዋሽተሽኛል አይደለም ይሄን ለማጣራት እኔ ጭራሽ ቼክ አፕ ሁሉ ማስደረግ አልፈልግም ይለን ውሸት ሆኖ እንዳገኝ ሁሉ አልፈልግም እኮ ውሸት አይደለም እንዴ እኔ ውሸት እንደሆነ አልፈልግም የምሬኝ ልጅ ምን ያክል እንደምወድ ታውቂያለሽ አይደል አዎ እኔ በጣም ደስ ያለኝ አረጋኝ እንግዲህ እኔ ስቃይ በዛ እኔ ምን በድዬ ነው አልገባኝም በጣም ኧረ በፈጣሪ ስም አሁን ምንድነው ማድረገው እሺ ከዚህ በኋላ አብረን ልደሰት ልዘን እኔ ልጅ ማሳደጉ ይከብደኛል እሱ ነው ያሳስብሽ እኮ አረ በጌታ እኔ ራሱ በዚህ ሰዓት ይሆናል ብዬ ታውቃለህ ያመመኝ ነበርና ከዛ ዛሬ ነው ጧት ሲሄድ ምናምን ዶክተሩ ሲነግረኝ አላመንኩም ምናምን እና ለምን አልደወልሽልኝም እሺ በዛ ሰዓት አይ በቃ ያለንበትን ሁኔታ ታውቃለህ ና ብል ምናምን እንደዛ በዛ ሰዓት ላትመጣ ትችላለህ ለዛ በቃ እና አሁን አባት ልሆን ነው አዎ አባት ልትሆን ነው ናቀፍ ምን እንደማደርግ ሁሉ ግራ ገብቶኛል አሁን በጣም ምን ማድረግ እንዳለብኝ እርግጠኛ ነሽ ግን አዎ ከመለ በላይ እኔ ግራ የገባኝ እኔ በጣም ነው ግራ የገባኝ በጣም ነው የጨነቀኝ ምን አሁን ምንድነው የማደርገው እሺ አሁን ያው አባቴን ልሻ በቃ ሁሉም ነገር ይለፍ በቃ ይሄ የተፈጠሩት ነገሮችን እንርሳቸው በቃ ዋናው እኔ እናንተ ደስተኛ መሆን ነው ያለብን በዚህ ሰዓት እና በዚህ ሰዓት ይሄ ነገር ራሱ መፈጠሩ ትልቅ ነገር ነው ለእኔና ለአንተ ታውቃለህ እና ብቻ ደስተኞች ነው እኔ በጣም ደስተኛ ነኝ በጣም ከምልሽ በላይ የምሬን እኔ በጣም ደስ ብሎኛል ለመናገር ደስተኛ ነሽ አዎ በጣም የምር ወዲስ ታውልጃለ አላ እኔ ማለመንኩ አላ ናፍቀኝ ነበር ግን ከህዝብ ጋር ከሁሉም ሰው ጋር መስማት አልነበረብኝም እውነት ለመናገር ለኔ ለብቻዬ ልትነግሪኝ ይገባ ነበር ግን ያው ያለውን ነገር ስለምታውቅ ምንም ቢሆን ምንስ ቢፈጠር ምን ይሄን ምን ልል ይችላል ይሄን ከዳለው እና ብቻ ደስ ብሎኛል ለማንኛውም ችግር የለውም እሺ ይቅርታ ለሱ አሁን ያለው ነገር ስለምታውቅ ለዛ በቃ ብጠራ ነው በቃ እሱ ማውራት አልፈልግም ማን ያውቃል በቃ ማንም አያውቅም እነፈት ለማያውቁ ማንም ያውቅልም ይኸው ለአንተ እና አሁን እዚህ ተናገርኩ አሁን እንግዲህ እነሱ ሲሰሙ ራሱ ምን እንደሚሉ አላውቅም እነሱ በጣም ደስ የሚላቸው አዎ እንዴ በጣም የሚፈልጉት ነገር ነው እነሱ ደስ የሚላቸው እንዲህ ከሳኩ ራሱ ብዙ ጊዜ ሆነኝና አባት ደስ ይለዋል ልጅ ሲወለድለት የሚባለው ሙዚቃ ዛሬ ሰርቷል እንደዚህ ደስተኛ ስለሆነ እኔ ነገ ወዲያ መሄደው ቼክ አፕ ለማድረግ ሳይሆን ይሉ ወንድ ነው ሴት ነው የሚለው ለማወቅ ብቻ ገና ነው አንድ ወር እኮ ነው እና እንትን ምናምን አልገዛም ይሻላል ከስተን እናስቀምጣለን እኮ በጣም ደስ ያለኝ የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር
የልቤ ውስጥ እሳት ገና ነው አላደገም የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማ